ሰላም ሰላም ዩናይትዳውያን እንኳን ደስ አላችሁ ቤተሰቦቻችን። ትላንት በጣም ጣፋጭ የሆነ የሶስት ነጥብ ከኒውካስል ላይ ወስደናል። ጨዋታው ሞቅታም ነበረው እንዲሁ ቅዝቃዜም ነበረው በዩናይትድ በኩል ማለት ነው። ከረፍት በፊት ከረፍት በኋላ እያለን ያው በሁለት ክፍልን የምናየው ጨዋታ ነበር። ግን ዞሮ ዞሮ ተጫዋቾቻችን ትላንት ሶስት ነጥቡን ይዞ ለመውጣት ያደረጉት ትግል እና እንደው ጎል ሳይቆጠርባቸው ክሊንሺት በጣም ብዙ የምናወራባቸው ፖዘቲቭ ነገሮች የታዩበት ነው። ከሶስት ነጥቡ ውጪ እንደው ዩናይትድ ጥሩም ሳይጫወት ከረፍት በፊት እንደሆነው ዶሚኔት ተደርጎ ነጥብ ይዞ መውጣት እንዳለበት የተረዳንበት ጨዋታ ይመስለኛል። አይ ቲንክ ጥሩ መጫወት ብቻ ደጋፊን አያስደስትም፣ ነጥብ መሰብሰብ ነው። ዞሮ ዞሮ መጨረሻ ላይ በሲዝኑ ማጠናቀቂያ ላይ ዩናይትድን የሚያስገመግመው የትኛው ደረጃ ቲሞ ያጠናቀቃል የሚለው ነው እና ትላንት ከዚህ በፊት በጣም ጥሩ ተጫወትን፣ ብዙ የጎል እድሎችን ፈጥረን ያጣናቸውን ነጥብ የጣልንባቸውን ጨዋታዎች ዩናይትድ የካሰበት ነው ብሎ መናገር ይቻላል እና ስለ ትላንቱ ጨዋታ ትዝብቶቻችንን እንወያያለን። ቤተሰቦቻችን እናንተም የተሰማችሁን ሀሳባችሁን፣ አስተያየታችሁን ጨዋታውን በተመለከተ እንድትሰጡ ጠይቃለሁ። እኔ በስፋት ዛሬ የማየው የትላንት ጨዋታችንን እንቅስቃሴ፣ አንዳንድ መሞገስ ያለባቸው ተጫዋቾች አሉ፣ እነሱን እያነሳን እየጠቃቀስን ስለ ጨዋታው እናወራለን። ከዛ ውጪ እንደተለመደው እንደዚሁ አጠር መጠን ያሉ የተወሰኑ የዝውውር ዜናዎች አሉኝ። አማካይ ክፍል ላይ በተመለከተ ጀምስ ጋርነርን የተመለከተ እንዲሁም ኮኔ ስለሚባል አንድ የሮማ አማካይ ስፍራ ተጫዋች የወጣ ዜና አለ፣ እሱን ትሰማላችሁ። ንዳዬ ስለተባሉ የቨርተን ልጅ፣ ከዛ ውጪ ደግሞ ሉዊስ ሳሃ ከሴሜኒዮ ይልቅ ዴሞንዴ ለምን ለማንቸስተር ዩናይትድ ትክክለኛው ተጫዋች እንደሆነ ለምን እንደሚያምን ምክንያቱን ይነግረናል። ምን እንዳለ እሱንም አደርሳችኋለሁ። ሁላችሁንም እንኳን ደስ አላችሁ ቤተሰቦቻችን። ጥሩ የሆነ ሳምንት ነው የምናሳልፈው። በቀጣይ ጨዋታችን ሰኞ ነው። በነገራችሁ ላይ ቀጣይ ከነገ በስቲያ እንጫወታለን ከወልቭስ ጋር ነው በኦልትራፎርድ ወልቭስን የምንገጥመው እና በቀጣይ ጨዋታም 3 ነጥብ እኛ እንደሚሆን እንተማመናለን። ቤተሰቦች ቪዲዮ ላይክ በማድረግ አብራችሁኝ እንድትቆዩ ጠይቃለሁ። መልካም ቆይታ። በቦክሲንግ ዴይ ብቸኛው በተደረገው የትላንት የፕሪሚየር ሊግ 18ኛ ሳምንት ጨዋታ ማንቸስተር ዩናይትድ ያው በኦልትራፎርድ በጣም ጣፋጭ የሆነ ድል ተቀናይቷል እና በፕሪሚየር ሊጉ ታሪክ በቦክሲንግ ዴይ እንደ ማንቸስተር ዩናይትድ ያሸነፈ ቡድን የለም እና ያንን ታሪኩን ነው ዩናይትድ እየደገመው። ሩበን አሞሪም ከጨዋታው በፊት ትላንት በጋዜጣዊ መግለጫው ላይ እንደው ሲናገር ዜናውን ስናደርሳችሁ ለደጋፊዎቻችን ጥሩ የገና ስጦታ እንሰጣለን ብሎ ነበር እና ትላንት ለተጫዋቾቻችን ብርቱ የሆነ ጥረት ምስጋና ይግባ። ማንቸስተር ዩናይትድ ከምንም በላይ በጣም ውድ የሆነችዋን 3 ነጥብ ይዞ በፕሪሚየር ሊግ የደረጃ ሰንጠረዥ ምናልባት ዛሬ ጨዋታዎች አሉ ብዙ የሚደረጉ 5ኛ ደረጃ ቶፕ ፎር መፎካከር የሚያስችለውን ደረጃ ያስቀመጠውን ውጤት ነው ይዞ የወጣው። 29 ነጥብ ደርሷል ቡድኑ። ፓትሪክ ዶርጉ የጨዋታውን እንግዲህ ብቸኛ ጎል አስቆጥሯል እና በማንቸስተር ዩናይትድ ማሊያ የተጫዋች የመጀመሪያ ጎሉ ነው በነገራችሁ ላይ እና ለሱ በጣም ትልቅ ቀን ነበረ። ከኒውካስል 3 ነጥብ ያስገኘችዋን ጎል እጅግ ግሩም በሆነ መልኩ በግራ እግሩ ነው ሾቶ ኳሱን ያስቆጠረው ማለት ነው። እንደውም ጨዋታው ከተጠናቀቀ በኋላ ዶርጎ እችን ጎል እንግዲህ አየር ላይ እንዳለች መትቼ በዛ ቴክኒክ ማስቆጠር እኔም ማመን አልቻልኩም፣ እንደዚህ አይነት ቴክኒክ እንዳለኝ ሁሉ አላቅም ነበር ሲል ነው ዶርጎ ቅጽበታዊ የሆነች ጎል እንደሆነች ግን ብች ጎል የኦልትራፎርድ የመጀመሪያ ጎሉ በመሆኑ መደሰቱን ተጫዋቹ ከትላንቱ ጨዋታ በኋላ የተናገረው ማለት ነው። ሄቨን በበኩሉ እንደው እንመለስበታለን ቤተሰቦች የጨዋታው ኮከብ ያስባለውን ብቃት ነው በትላንቱም ጨዋታ ላይ ያሳየን። ምንም እንኳን ዶርጉ ጎሉን ቢያስቆጥርም እና የማኖፍ ዘማች ሽልማቱ ለዶርጉም የሚገባው ቢመስልም ግን ሄቨን ገና በ19 ዓመቱ ትላንት በኦልትራፎርድ ያሳየው የመከላከል ብቃት በጣም የሚያስገርም ነበር እና የትላንቱ ጨዋታ እንደ ሃይላይቶች እነዚህ ሁለት ተጫዋቾች ነበሩ ብሎ ማለት ይቻላል። ኦፍኮርስ ሌሎችም ተጫዋቾች አሉ። በኋላ ላይ እነኚህን ተጫዋቾች እያነሳን እንሄዳለን። እንደው መመስገን ያለበትም ተጫዋች ካለ እሱን እያመሰገንን ፐርፎርማንሱን እየጠቀስን ስለ ጨዋታው አንዳንድ ነገሮችን እየተወያየን ዜናዎችም አሉን። እነሱን ዜናዎች አዳዲስ ጉዳዮች አሉ ስለ ጉዳት ስለ ተጫዋቾች እንዲሁን እያደረስናችሁ
አንድ የዝውውር ዜናም አለን፣ እሱንም እነግራችኋለን። በዚህ መልኩ እንቀጥላለን ማለት ነው ቤተሰቦች። በአጠቃላይ ትላንት ማንቸስተር ዩናይትድ እንግዲህ ድል ሲያደርግ ኒውካስልን ብሩኖ ፈርናንዴዝ በሌለበት ሲያሸንፍ ነው ማለት ነው። እንግዲህ ይሄ የመጀመሪያው ጨዋታ ነው። ማንቸስተር ዩናይትድ ከኦልሞስት ከ3 ዓመት በፊት ነበር ያለ ብሩኖ ፈርናንዴዝ ማሸነፍ እየቻለው። እሱም በማርች 2022 ላይ ነበረ። በወቅቱ ክርስቲያኖ ሮናልዶ ለዩናይትድ ይጫወት ነበር እና ዩናይትድ 3 ነጥብ ሲያገኝ ክርስቲያኖ ሃትሪክ ሰርቶ ማሸነፍ ችለን ነበር። ያለ ብሩኖ ፈርናንዴዝ 3-2 ቶተንሃምን ነበር ማሸነፍ እየቻል ነው። ከዚህ ጨዋታ በኋላ ነው እንግዲህ ከ2 እና ከ3 ዓመት በኋላ ያለ ብሩኖ ፈርናንዴዝ ቋሚ ተሰላፊ ሳይሆን ዩናይትድ ጨዋታ ማሸነፍ የቻለው ማለት ነው ከረዥም ጊዜ በኋላ እና ድሉ በጣም ትልቅ ትርጉም አለው። ቡድኑ ያለ ፈርናንዴዝ ፐርፎርም ማድረግ እንደሚችል በተለይ ኦልድ ትራፎርድ ላይ ያሳየበት ነው። ውጤት ይዞ መውጣትም እንደሚቻል የተመለከትንበት ጌም ነበረ። ጨዋታው ግን ትንሽ ግራ አጋቢ የሆነ ነገር ነበረው ቤተሰቦች። ያው ፈርስት ሀፍ ዩናይትድ የሚያስገርም ብቃት ነው ያሳየን። ሰከንድ ሀፍ ደግሞ ዩናይትድ ሳይሆን በተቃራኒ ኒውካስል ነው ዶሚኔት ያደረገን እና ትንሽ ይሄ ነገር ፍራስትሬት ያደርግ ነበር። ምክንያቱም ስጋቱ አለ፣ ኒውካስሎች ኳስ ተቆጣጥሯል። ስለዚህ መቼ ጎል ያስቆጠሩብን ይሆኑ የሚለው ትልቁ የተመልካች ስጋት ነበር። እኛም እናንተም ስሜት እንደሚሆን እገምታለሁ ቤተሰቦች። እና ኒውካስል ዩናይትዶች የአቻነቷን ጎል የሚያስቆጥሩ ይመስል ነበር። ብዙ የጎል ማግባት እድሎችን ሲፈጥሩ ነበር እና ይሄ ነገር አሰልጣኙንም ፍራስትሬት አድርጓል። ተመልካቾችንም እኛንም እንዲሁ በስጋት እንድንመለከተው አድርጓል። በተለይ ሰከንድ ሀፉን ነው እያልኩ ያለሁት። ግን እድለኛም ነበረን። ተጫዋቾቻችንም በጣም ዲተርሚኔሽኑ ነበራቸው። በቻሉት አቅም ያህል ያላቸውን በሙሉ ሰጥተው ተከላክለው ውጤቱን አስጠብቀው ኒውካስሎች ሳያስቆጥሩ ዩናይትድ በክሊንሺት ከረዥም ጊዜ በኋላ የወጣበት ጨዋታ ሆኖ ነው ማለት ነው የተመዘገበው እና ክሬዲት መስጠት ለተጫዋቾቻችን ልፋት ያስፈልጋል። የፈርስት ሀፍ ጨዋታቸው እጅግ ማራኪ ነበር ለተመልካች ለደጋፊ ብቻ አይደለም፣ እንደው ሌላም ክለብ ደጋፊ ሆኖ ለተመለከቱት ጨዋታውን ዩናይትዶች ጨዋታዎች ኳሱን በጣም ሲምፕል አድርገው ሲቀባበሉበት የነበረበት መንገድ እና እንደው የተጫወቱበት ኢንቴንሲቲ ፍላጎታቸው የጎል ማግባት እድሎችን የፈጠሩበት መንገድ ፕሬስ ሲያደርጉ የነበረበት መንገድ ፈርስት ሀፍ በጣም ደስ የሚል ውብ የሆነ ጨዋታ ነበር በዩናይትድ ደጋፊዎች በኩል። ሰከንድ ሀፉን ደግሞ እንደተመለከታችሁ በትላንቱ ጨዋታ ላይ ትንሽ አስገራሚ የሆኑ ነገሮችም እንደዚሁ የታዘብንበት ነበር። ለምሳሌ ሩበን አሞሪም ፍጹም ያልተጠበቀ አሰላለፍ ነው ይዞ የገባው። ለምሳሌ አንደኛው የተከላካይ መስመር ላይ ማርቲኔዝን ወደ ሴንተር ባክነት መለሰ አሞሪም። ወደ 4 ተከላካዮች ፎርሜሽን እንደሚመጣ ከዚህ በፊት ተነግሮ ነበር። ትላንትም ያንን ነው ያደረገው። መነሻው ፎርሜሽን ያነበር። ማርቲኔዝ ግን በዲፌንሲቭ ሚድፊልድ ቦታ ላይ ባለፈው ጥሩ ስለነበረ እንግዲህ በብዙዎቻችን ውስጥ የነበረው ሀሳብ እና ስንጠብቅ የነበረው ኡጋርቴም ጥሩ ካለመሆኑ የተነሳ ምናልባት አማካይ ክፍል ላይ ካሳሜሮና ማርቲኔዝን ይጠቀማል ያጣመራል ብለን ስንጠብቅ ነበር። ግን አሞሪም ክሬዲት የሚያሰጠውን ጥሩ ውሳኔ ወስኗል። ከአንድ አሰልጣኝ የሚጠበቅ ውሳኔ የወሰነ ነው የመሰለኝ ትላንት። ምክንያቱም ማርቲኔዝን ወደ ቦታው መለሰ፣ ወደ ተከላካይነት ሚና። እዚህ ጋር ዮሮ መስዋዕት ሆኗል ማለት ነው። ስለዚህ ዮሮ በቋሚነት አልተሰለፈም ጨዋታው ላይ። ማርቲኔዝ ሴንተር ባክ ከሆነ በኋላ ደግሞ አማካይ ክፍል ላይ ማኑዌል ኡጋርቴ ላይ እምነት አሳድሮ አሰልጣኙ ኡጋርቴን ቋሚ ተሰላፊ ማድረጉና ከካሳሜሮ ጋር ማጣመሩ ይሄ በደንብ ፓይኦፍ አድርጓል ብዬ ነው ማስበው የዚህ አሰልጣኙ ውሳኔ። አንደኛው ኡጋርቴ አሰልጣኙን አላሳፈርም። በትላንት ጨዋታ ላይ ማኑኤል ኡጋርቴ በጣም ጥሩ እንቅስቃሴ ነው ያሳየውና የአማካይ ክፍሉ እምብዛም በተለይ ከረፍት በፊት ብልጫ እንዳይወሰድበት የኡጋርቴ እንቅስቃሴ በጣም ወሳኝ ነበረው ለዩናይትድ የበላይነት ማለት ነው። እና አሞሪም ውሳኔዎቹ ያልጠበቅናቸው እንደው ኦድ ቢሆኑም ግን መጨረሻ ላይ ውጤት አምጥቷል። ቡድኑም ጥሩ ተንቀሳቅሷል። ምርጫዎቹ አላሳፈሩትም ማለት ነው። ይሄ ጨዋታው ላይ ያልጠበቅነው ሴሌክሽን ነበር አሰላለፍን በተመለከተ። ሌላው አቀያየሩ ነው። አቀያየሩ በነገራችሁ ላይ በጣም ሪስክ ነበረው ትላንትና። እንደው ዩናይትድ ጎል ተቆጥሮበት ያቻው ጎል ቢሆን ኖሮ ወይ ደግሞ እንደው ዩናይትድ ተሸንፎ ቢሆን ኖሮ መኑኝ ዛሬ ስለ ሩበን አሞሪም ከዩናይትድ መልቀቅና የአሰልጣኙ አለመቻል ነበር በጣም ሲወራ የሚቆየው እና ሪስክ ወስዷል። በቦምብ ነው አሞሪም የተጫወተው ብሎ ማለት ይቻላል። ምክንያቱም ቅያሬዎችን ስታየው
ሜሰን ማውንት ተቀየረ 46ኛው ደቂቃ። ያው ከረፍት በኋላ አልተጫወተም ልጁ። ለምንድን ነው ሲባል እንኳን የሜሰን ማውንት ምክንያት አለው። በፍሌቸር ነው የቀየሩ አሰልጣኙ እና ተጫዋቹ ትንሽ የሆነች መጠነኛ ጉዳት ተሰምቶታል እና ጨዋታውን እንዳይቀጥል ስለሰጋን፣ ምክንያቱም ተጨማሪ ተጫዋቾቻችን እንዳይጎዱብን ብለን ስለፈራን ነው ተጫዋቹን ለመቀየር የፈለግነው ሲል አሞሪም ተናግሯል። ስለዚህ በጉዳት ከሆነ የሜሰን ማውንትን ቅያሬ የምንረዳው ቅያሬ ነው ማለት ነው። ሌላው እና ተጫዋቾቹን ሁሉ ግራ ያጋባው ግን የካሳሚሮ ቅያሬ፣ ካሳሚሮን በዮሮ ቀየረ። ይሄ ትንሽ ግራ ያጋባ ነበር። ምክንያቱም ካሳሚሮ ጥሩ ነበር ጨዋታው ላይ ከኡጋርቴ ጋር በጣም ጥሩ ጨዋታ ሲያደርጉ ነበር አማካይ ክፍል ላይ። እኛ ብቻ አይደለንም ተጫዋቹ በራሱ የመቀየሪያውን ቁጥር ሲያይ እንዴት ሾክ እንደሆነ እኔ ነኝ ወይ የምቀየረው ሁሉ የሚል ጥያቄ ሲያነሳ እንደነበረ ሜዳ ላይ ተመልክተናል። እና ተጫዋቹም ያልጠበቀው ነው፣ እኛም እንደ ተመልካች ያልጠበቅነው ነው እና አሞሪምን ለመተቸት እዛ ጋር የተዘጋጀንበት እና አሞሪም ስህተት እየሰራ እንደሆነ ምናልባት ይህን ጨዋታ ውጤት ሊያሳጣን የሆነው ወይ እንዲ አሞሪም ብለን በውሳኔዎች የተጠራጠርንበት ወቅት ነበር። በተለይ ካሳሜሮ ሊወጣ ሲል ማለት ነው። አንዳንድ የዩናይትድ ደጋፊዎች እንደውም ኮሜንት እያየሁ ነበር፣ ሩበን አሞሪም ራሱን ሊያሰናብት ነው እንዲህ እያለ አንድ የዩናይትድ ደጋፊ አስተያየት ሲሰጥ ነበር። ይሄን ያለበት ምክንያት በጣም አንደርስታንደብል ነው። ቤተሰቦች ካሳሜሮን አስወጣ። ካሳሜሮን አስወጥቶ ደግሞ አማካይ ቀንሶ የወሮን ነው ያስገባው ማለት ነው። ይህንን ሲያደርግ ወደ ቀድሞ አሰልጣኙ ወደ ለመደው የባክስሪ ተከላካዮች ተመለሰ ማለት ነው እና ጨዋታውን ተከላክሎ ውጤት አስጠብቆ ለመውጣት የመውጣት ሀሳብና ፍላጎት እንዳለው አሞሪም ያሳየበትን ቅያሬ ነው ያደረገው። ግን በጣም በጣም ሪስክ የሆነ ቅያሬ ዩናይትድ ነጥብ ጥሎ ወይ ተሸንፎ ቢሆን ኖሮ አሰልጣኙን በጣም ክፉኛ ሊያስተች የሚችል ውሳኔ ነበር ማለት ነው። ሌላው ማርቲኔዝን አስወጥቷል። ማርቲኔዝ እንኳን ነው ጨዋታው ሊጠናቀቅ በተቃረበበት ወቅት ትንሽ ደቂቃዎች በቀሩበት ሰዓት ነው እንደዚሁ በፍሬድሪክሰን የቀየረው እና ይህም ተጫዋች ተቀይሮ ሲወጣ ማርቲኔዝ ትንሽ ኮንፊውዝ ሆኖ ነበር እና እነኚህ የሩበን አሞሪም ውሳኔዎች፣ ቅያሬዎች በጣም ሪስኪ የነበሩ ግን ዞሮ ዞሮ እንደው ዩናይትድም እድለኛ ስለነበር እና ጎል ስላልተቆጠረበት በድል ማጠናቀቁን ተከትሎ የሩበን አሞሪም ቅያሬውን ያስረሳ ድል ነው ዩናይትድ ማስመዝገብ የቻለው ማለት ነው እንጂ ሩበን አሞሪም በካዛሚሮ ቅያሬ በተለይ ብዙ ትችቶችን ያስተናገድ ነበር። ዩናይትድ ዛሬ ነጥብ ጥሎ ቢሆን ኖሮ። ከጨዋታው መጠናቀቅ በኋላ ግን አሞሪም የሰጠው አስተያየት ትንሽ ያሳምሩኛል። ቤተሰቦች እንደዚህ ሲል ነው የተናገረው። ለምንድን ነው ኩኛን የቀየርከው ሲባል ምክንያቱም ኩኛን ያስወጣሁት ከፍተኛ የሆነ ጫና ነበር ዩናይትድ ላይ በኒውካስሎች እየደረሰ የሚገኘው አማካይ ቦታ ላይ ብሏል እና ይሄን ጫና ይቋቋማል የሚል እምነት የለኝም ካሳሜሮ፣ ለዛ ነው ቀይሬ ያስወጣሁት ብሏል። እና ጃክ ፍሌቸር ፍሬሽ ነው፣ እሱን እንዲገባ አደረግኩ አለ። ማኑኤል ኡጋርቴ ደግሞ ከካዛሜሮ ይበልጥ ኢነርጂ እንዳለው ተሰማኝ ነው ያለው አሰልጣኙ ምክንያቱን ሲናገር እና ያው ኡጋርቴ ብዙ ጨዋታዎችን አላደረግም ታውቃላችሁ እና ይበልጥ ከካሳሜሮ ይልቅ ኢነርጂው ስለነበረው እሱ እንዲቆይና ካሳሜሮ እንዲወጣ አድርጌያለሁ። ምክንያቱም ኒውካስል ዩናይትዶች ብዙ ሩጫዎችን ሲያደርጉ ነበር አማካይ ክፍል ላይ ብሏል። ካሳሜሮ ደግሞ ምናልባት ይሄ ሩጫ በበዛ ቁጥር እና ደቂቃዎች እየጨመሩ በሄዱ ቁጥር ምናልባት ስትረግል ሊያደርግ ይችላል ብዬ ስላመንኩኝ ነው ካሳሜሮን ቀይሬ እንዲወጣ ያደረግኩት ሲል አሞሪም እንግዲህ ምክንያቱን በጣም አሳማኝ በሚመስል መልኩ በዚህ መልኩ አስረድተዋል ማለት ነው፣ ለምን ካሳሜሮን እንደቀየረው እና አንዳንድ ጊዜ አሰልጣኝ ስትሆኑ እንደዚህ አይነት ካልኩሌትድ የሆኑ ሪስኮችን መውሰድ አለባችሁ ማለት ነው። እንግዲህ ሩበን አሞሪም እንደዚህ አይነት ቅያሬዎችን ሲፈጽም አሁን የመጀመሪያው አይደለም። ኦድ የሆነ ቅያሬ ነው ያደረገው። ቅያሬው ግን ከቡድኑ ውጤት ጋር እየታጀበ ስለሆነ ይሄን ቅሬታ አስረስቶለታል ማለት ነው እና በዚህ መልኩ ግን እሱ አሰልጣኙ ምክንያታዊ ሆኖ ለምን እንደቀየረው ለማብራራት ሙከራ አድርጓል ማለት ነው። እንደው በትላንቱ ጨዋታ ዕለት የታዘብነው ሌላው ስለ ፎርሜሽኑ ነው እና ዩናይትድ ጨዋታውን ሲጀምር እንደምታውቁት ያው በአራት ተከላካዮች ነው የገባው። ለፓትሪክ ዶርጉ ትላንት አሞሪም ካደረገው በጣም ጥሩ መመስገን አለበት ብዬ የምናገረው ነገር ወደፊት ሄዶ እንዲሁ የማጥቃት ሚና ሰጥቶት ያንን የማጥቃት ሚናውን በጣም በነፃነት ልጁ መወጣቱና በጣም ጥሩ ፐርፎርም ያደረገበት ጨዋታ መሆኑ ነው እና ይሄንን ታለንቱን እዛ ቦታ ላይ ያን ሚና ወደፊት ተጠግቶ እንደው የክንፍ አጥቂ ተጫዋች ሆኖ ተጫዋቹ
በዛ ፐርፎርማንስ ሊንቀሳቀስ ይችላል ብሎ አስበው ኳሊቲውን ታለንቱን አይቶ አሞሪም ሪስክ ወስዶ ልጁን እዛ ጋር ማሰለፉን ተጫዋቹ ብዙም የመከላከል እንደው ከረፍት በኋላ ነው እንጂ ከረፍት በፊት ብዙ የመከላከል ስራ ላይ ስላልነበረ ለስህተትም አልተዳረገም እና በጣም ጥሩ የሆነ ምሽት ነው ያሳለፈው ፓትሪክ ዶርጉ። ይሄም ምስጋና የሚገባው ለአሰልጣኙ ነው ማለት ነው፣ አምኖበት እዛ ቦታ ላይ ስላሰለፈው። ሌላው ስለ ዩናይትድ ፎርሜሽን ስናወራ ያው የዩናይትድ ፎርሜሽን ብዙ ጊዜ መነሻ ነው እንላለን እና ወደ አራት ወደ ባክፎር ተመልሷል። በጣም ጥሩ ነው። ይሄ ቡድኑ እየተቀየረ እንደሆነ የሆነ ለውጥ እንዳለ ቡድኑ ባላንስ እንዳለው በአራት ተከላካዮች ሲጫወት የትላንትናው ጨዋታ አሳይቶናል። ግን ምንጊዜም ቢሆን የማንቸስተር ዩናይትድ ብቻ አይደለም የትኛውም ቡድን ፎርሜሽን በየጨዋታው በየደቂቃው ኢቨን ማለት ይቻላል ይቀያየራል ብዙ ጊዜ። ዩናይትድ 6 ተከላካዮች ነበሩት ሜዳ ላይ ማለት ነው። የመጨረሻዎቹን በተለይ 30 ደቂቃዎች ቶታሊ ማንቸስተር ዩናይትድ ጎል እንዳይቆጠርበት ሲከላከል የዩናይትድ ፎርሜሽን ወደ 6 ተከላካይ ነው የተቀየረው ማለት ነው እና 6 ተከላካዮች አጥረው ነበር ሲከላከሉ የነበሩት እና ምን ለማለት ነው ቤተሰቦች እንደው ቲሙ ሲያጠቃ የ3-4-3 የሚመስል ቅርጽ ይይዛል። እንዲሁ ማን ቱማን እንዲሁ ዲፌንድ ለማድረግ ሰው በሰው እንዲሁ ሲይዙ ደግሞ ዩናይትድ አጨዋወት 4-3-3 ይመስላል። ፕሬስ ሲያደርጉ እንደዚሁ ወደ 4-4-2 ይቀየራሉ ወይም ደግሞ 3-5-2 ይቀየራሉ። ሲከላከሉ ደግሞ ትላንት እንደተመለከታችሁት 5 ተከላካዮች ወይም ደግሞ እስከ 6 ተከላካዮች ድረስ ይቆማሉ። 5-4-1 የሚመስል ፎርሜሽን ይሆናል ማለት ነው እና በእያንዳንዱ እንደው ደቂቃ በተወሰኑ ደቂቃዎች የዩናይትድ ፎርሜሽን ይቀያየራል ማለት ነው። ይሄ አንዱ ባህሪው ነው እና መሰረታዊው የሆነው ግን በስንት ተከላካይ ትጫወታላችሁ፣ በስንት አማካይ ትጫወታላችሁ የሚለው ነው እንጂ እንደ ጨዋታው ሞመንት እንደ ተቃራኒ ቡድን የኳስ ቁጥጥርና የማጥቃት እንቅስቃሴ ፎርሜሽኖች መቀየራቸው እርግጥ ነው ማለት ነው። ግን ትልቁ ከትላንትናው ጨዋታ የተረዳሁት እንደው ፍለክሰብል መሆን በጣም ጠቃሚ እንደሆነ ነው። አሰልጣኙ እንደሚገጥማቸው ቲሞች አፕሮች እና በየደቂቃው ቲሞች በሚያደርሱት ጫናና በሚጫወቱበት መንገድ እያየ አንድ አሰልጣኝ ሲስተሙን ፎርሜሽኑን እንደዛው አድጀስት ሲያደርግ ምን ያህል ውጤታማ ሊሆን እንደሚችል ትላንት ያየንበትና ያስመሰከርንበት ጨዋታ ነው ብዬ መናገር እችላለሁ። ስለ ጨዋታው ትዝብታችንን አጠቃላይ እንደ ቡድን ይህን ያህል ካልን ቤተሰቦች የተጫዋቾቻችን አንዳንድ ተጫዋቾቻችንን ፐርፎርማንስ ደግሞ እንደው መጥቀስ አለብን እና እከሌ እከሌ እያለን የእነኝህን ተጫዋቾች እንደው ምስጋና እናድርስና የትላንት ጨዋታችንን ግምገማ በዚሁ እናበቃለን። አሰልጣኙ በነገራችሁ ላይ ጨዋታው ካለቀ በኋላ ትንሽ የሚያስቅ የሚመስል አስተያየት ሰጥቷል። አሞሪም ትላንት ጋዜጠኞች ሲጠይቋቸው ይኸው ወደ ባክፎር ተመለስኩላችሁ አለ። ክሊንሽት አስመዘገብን፣ ምንም ጎል አልተቆጠረብንም አለ። ኮቢ ሜኖ ተጎድቷል አለ። ስለዚህ ፕሬስ ኮንፈረንስ ማድረግ ያለብን አይመስለኝም ሲል አሞሪም ጋዜጠኞቹን አሳቀ ማለት ነው ከጨዋታው በኋላ። ምክንያቱም ኮቢ ሜኖ ተጎዳ ሲል ያው እኔ ለምን አላሰለፍከውም ብያላችሁ ሁሉ ጊዜ እንደው ይሄን ጥያቄ ያቀርቡለታል። ያው ታውቃላችሁ በጣም ነው የተሰላቸው በኮቢ ሜኖ ጥያቄ ያን ለማለት ብሎ ነው እንግዲህ ማለት ነው። እና ሁሉ ጊዜ ጋዜጠኞች የሚጠይቁት እንደ ኢንፎርሜሽንህን ቀይር፣ ኮቢ ሜኖን ለምን አታሳልፍም፣ ዩናይትድ ብዙ ጎሎች ይቆጠሩበታል አይነት ጥያቄ ነው። ለዛ ነው ልክ ቁጭ እንዳለ እንግዲህ ዛሬ ምንም ፕሬስ ኮንፈረንስ የሚያስፈልገን አይመስለኝም። ምክንያቱም ወደ ባክፎር ተመልሰናል፣ ክሊንሺት አስመዝግበናል፣ ኮቢ ሜኖም ደግሞ ተጎድቷል ሲል ጋዜጠኞቹን ያሳቀው ማለት ነው። ለማንኛውም ሩበን አሞሪም ትላንት በጣም ደስተኛው አሰልጣኝ ይመስል ነበረ። ከ3 ነጥቡ በኋላ ከምናመሰግናቸው ተጫዋቾች አንዱ ሄቨን ነው። ሄቨን የጨዋታው ኮከብ ተብሎ ተመርጧል። እንደዚሁ ለቶፕ ፎር መታገል አለብን ሲል ነው የተናገረው። ተጫዋቹ ከጨዋታው መጠናቀቅ በኋላ ምናልባትም ሊጉን ማሸነፍ እንችላለን፣ ማንኛውም ነገር ሊከሰት ይችላል፣ እኛ ጥረታችንን አናቆምም ሲል ነው ሄቨን ዩናይትድ ለቶፕ ፎር ብቻ አይደለም የሚፎካከረው የሊጉንም ዋንጫ እንዲሁ የማንሳት እድል አለው ሲል አስተያየቱን ከጨዋታው በኋላ የሰጠው እና የዚህ ልጅ ተጫዋች ብስለት ያስገርመኛል። ቤተሰቦች ገና 19 ዓመቱ ነው። ክሊንሺት ትላንት አስመዝግቧል። 100% የሪያል ዶል ወን አድርጓል። 100% ግራውንድ ዶልም እንዲሁ አሸንፏል። 94% ፓስ አኪሬሲ ነበረው። 3 ፓሶችን ወደ ፋይናል ሰርድ ጥሏል። 8 ክሊራንስ፣ 10 ዲፌንሲቭ ኮንትሪቢሽን ነበረው። እንዲሁም ምንም ጎል ሳይቆጠርበት ነው ዩናይትድ እንዲወጣ ያደረገው ማለት ነው እና ከዶርጉ በላይ ቲንክ የጨዋታው ኮከብ ያስባለውን እንቅስቃሴ ተጫዋቹ በመከላከል ረገድ
አሳይቷል። እርጋታው እኔ ከእድሜው በላይ ነው የሚሆንብኝ አንዳንድ ጊዜ እና ሄቨን ከአርሰናል በ1.5 ሚሊዮን ፓውንድ ብቻ የዘረፍነው ዳይመንድ ነው ወርቅ ነው ብዬ ብናገር ማጋነን አይሆንብኝም። ምክንያቱም ገና 19 ዓመቱ ስለሆነ ለተከላካይ በጣም እርሊ ኤጅ ነው። ቤተሰቦች አንድ ተከላካይ በጣም ፒክ የሆነ ብቃቱ ላይ ደርሷል የምንለው እንደው ብስለቱ ላይ ደርሷል የምንለው ወደ 26 ወይ 27 ዓመት ሲሆነው ነው። ልክ እንደ አማካይ ሁሉ ማለት ነው እና ገና ልጁ እዛ ላይ ለመድረስ እዛ እድሜ ላይ ለመድረስ ወደ 6-7 ዓመታት ይቀሩታል ማለት ነው እና ብዙ ከዚህ በኋላ የሚማራቸው ነገሮች ብዙ ራሱን የሚያሻሽላቸው ነገሮች አሉ። አንድ ይሄ ነው እኔ ከሄቨን የምወድለት ነገር። ሁለተኛ ነገሩ ደግሞ ተጫዋቹ አስቡት ቤንች ነበር። ሩበን አሞሪም ዞር ብሎ እያየው አልነበረም። ሲዝኑ ከተጀመረ በኋላ ባለፈውም ሲዝን የሆኑ ወቅቶች ላይ ተጫዋቹ ወደ መረሳት ሄዶ ነበር እና ልጁ እንደው እድገቱ እንዳይቋረጥ የሚል ሁሉ ስጋት ነበር። የሆነ ጊዜ ይሄ ተጫዋች ጥሩ ታለንት አለው፣ ጥሩ ተከላካይ ነው፣ ግን እየተሰለፈ አይደለም በሚል የሆነ ጊዜ ይሄን ነገር ፊል እያደረግኩ ነበር። እኔ በግል ግን ተጫዋቹ ዝም ብሎ አሰልጣኙ ላይ ቅሬታውን አልገለጸም። ግን አንገቱን ደፍቶ ሩበን አሞሪም እንዳለው ልምምድ ላይ በጣም ጠንክሮ ይሰራ ነበር እና ይህን ቦታ ያገኘውና አሁን ይህን ብቃት እያሳየ እያለው ሄቨን ዝም ብሎ አይደለም፣ በጣም ስለለፋና ልምምድ ቦታ ላይ አሰልጣኙን ማሳመን ስለቻለ እንደው ለምን አልተጫወትኩም፣ ለምን ማችዴይ ስኳድ ውስጥ አልተካተትኩም ብሎ ሳይነጫነጭ ማህበራዊ ሚዲያዎች ላይ ወጥቶ እንደ ሌሎች አንዳንድ የዩናይትድ ታዳጊ ተጫዋቾች ቅሬታውን በኢሞጂ ወይም በሆነ ምስል ሳይገልጽ በጣም ጠንክሮ ልምዱን ሰርቶ አሰልጣኙን ያሳመንና አሰልጣኙ ደግሞ የመሰለፍ እድል ሲሰጠው ያን እድል በአግባቡ የተጠቀመ ልጅ ነው ማለት ነው እና ትላንት ሩበን አሞሪም በዚህ ብቃቱ ሄቨን የሚቀጥል ከሆነ እንደው እሱን ቤንች ማድረግ በጣም ከባድ ይሆናል በሚል ነው ቃል በቃል የመሰከረለት ማለት ነው። ደስ ከሚለኝ ከአሞሪም ባህሪ ቤተሰቦች ተጫዋቾች በጣም ሲጥሩ እና እንደው እሱ እምነት ሲያጣባቸው ተጫዋቾች አንዳንድ ጊዜ ተጫዋቾች እልህ ውስጥ ገብተው በጣም ጠንክረው ሰርተው አሰልጣኙን ሲያሳምኑና አሰልጣኙ እምነቱን አሳድሮባቸው አሰልፏቸው ደግሞ ይህን እምነቱን ሲያስመሰክሩለት ሜዳ ላይ ሲያሳዩለት እንደ ሩበን አሞሪም ደስተኛ የሚሆን ሰው የለም ማለት ነው። ይሄ ባህሪው ይመቸኛል። ምንጊዜም ቢሆን ከተጫዋቾች 100% ጥረትን ይፈልጋል። ቅሬታን ሳይሆን ብቃትን ሜዳ ላይ ማሳየትን በተግባር ማሳየትን የሚፈልግ አሰልጣኝ ነው እንጂ በማህበራዊ ሚዲያ ጫጫታ የሚያምን አሰልጣኝ አይደለም። ሰርተህ አሳየኝ ብቃትህን ይኸው የመሰለፍ እድል ስሰጥህ አሳየኝ አይነት ነገር ነው የሩበን አሞሪም አፕሮች እና ይሄ ነገሩ እኔ በግልጽ የምወድለት እና የሚመቸኝ ሄቨንን እውነት ለመናገር በዚህ አቋሙ ቤንች ማድረግ በጣም ከባድ ነው። ኢቨን ማቲያስ ዴሊክት እንኳን ቢመለስ ማለት ነው ኮምፒቲሽን ይኖርበታል፣ ፉክክር ይኖርበታል። በቀላሉ ቤንች ላይ ያደርጉ አይችልም ለማለት ነው እና ሄቨን ትልቅ ምስጋና ይገባዋል። ሌላው የማን ነው ስሙ የማቲያስ ኩኛ ጉዳይ ነው። ኩኛ በነገራቸው ላይ እኔ እያስገረመኝ ያለ ተጫዋች ነው። አሁኑ በተለይ ማለት ነው ትዝ ካላችሁ በአፍሪካ ዋንጫ ምክንያት ዩናይትድ ወሳኝ የሆኑ ተጫዋቾችን ሲያጣ እኔ ኩኛ ስቴፕ አፕ ማድረግ አለበት ብዬ ስል ነበር። ተጫዋቹ በቃ ራሱን ማሳየት ያለበት ለማንቸስተር ዩናይትድ ያ ሁሉ ገንዘብ ክለቡ ያወጣበት ዝም ብሎ እንዳልሆነ ማሳየት ያለበት ጊዜ ወቅት አሁን ነው። ቡድኑን ጫንቃው ላይ ያደረገ ተጫዋች ነው። በተለይ ብሩኖ ፈርናንዴስ ከተጎዳ በኋላ ደግሞ ይበልጥ ኩኛ ላይ ያለው ኃላፊነት በጣም ከባድ እንደሆነ ይሰማኝ ነበር ማለት ነው እና ተጫዋቹ ኦልሞስት ከዩናይትድ እንደው ሊጠፋ በቃ ማቲያስ ኩኛ ዩናይትድ ቤት አይሳካለትም ተብሎ ሊወራ የሚችልበት አሊያም ደግሞ ማቲያስ ኩኛ የማንቸስተር ዩናይትድ ሱፐርስታር ነው ሂሮ ነው ብለን የምናወራበት ጊዜ ሊሆን እንደሚችል እኔ ስገምት ነበር እና እንዳሰብኩት ማቲያስ ኩኛ ደግሞ የዩናይትድ ሱፐር ሂሮ ሆኖ መጥቷል። እንደው በየቦታው የሚጫወት የማንቸስተር ዩናይትድን የማጥቃትን ሙሉ ኃላፊነት በጫንቃው የተሸከመ በተለይ ማንቸስተር ዩናይትድ ልክ እንደ ትላንቱ ሰከንድ ሃፍ አይነት ዶሚኔት ሲደረግ ቲሞች ዩናይትድ ላይ ጥቃት ለማድረስ ኳሶችን በሚቆጣጠሩበት ዩናይትድ ፖዚሽን ሉዝ በሚያደርግበት ወቅት ደግሞ እንደ ማቲያስ ኩኛ ያለ ተጫዋች የትም ቦታ አታገኙ እና የትም ክለብ ላይ የለም። ተጫዋቹ ቦል ኬሪንግ ኳሊቲው በጣም ከፍተኛ ነው። ስለዚህ ኳሱን ይዞ የማቀዝቀዝ ስራ የሚሰራ ቡድኑ ከጫና ነፃ እንዲሆኑ ከፕሬዠር እንዲላቀቅ ኳስ በመያዝ ቡድኑ እንዲረጋጋ በማድረግ ፍጹም የተካነ ተጫዋች ነው ማለት ነው እና
እኔ ጎል እንዲያስቆጥር ማቲያስ ኩኛ እጠብቃለሁ። ምክንያቱም አምና ወልቭስ ቤት ሲያሳይ የነበረው ብቃት እና አንድ ኳሊቲው ስለሆነ ግን አሁን እያሳየ ባለው ብቃትና አቋም በባለፈውም ጨዋታ በትላንቱም ጨዋታ ማቲያስ ኩኛ ጎል ባያስቆጥርም እኔ አይ ዶንት ኬር ቤተሰቦች፣ እኔ አልጨነቅም። ማቲያስ ኩኛ ሲዝኑን ሙሉ ሲፈልግ ጎል አያስቆጥር፣ ግን እንደ ትላንቱ አይነት ፐርፎርማንስ ከትላንት በፊት እንዳደረግነው ጨዋታ አይነት ፐርፎርማንስ ማቲያስ ኩኛ ሜዳ ላይ ያሳይ ማለት ነው። በቃ ያኔ ስለ ተጫዋቹ መጥፎ ነገር ልናወራ አንችልም። በቃ እሱ የማንቸስተር ዩናይትድ ቁልፍ ተጫዋች መሆኑን ይቀጥላል ማለት ነው። በምን ያህል ፓሽን በምን ያህል ካራክተር እንደሚጫወት ልጁ እንቅስቃሴው በሙሉ እንደው አርቱ በጣም የሚያምር ነው። ለማንቸስተር ዩናይትድ ውበትን ብቻ አይደለም የሰጠው ልጁ ካራክተርንም አምጥቷል እና አይውሽ እኔ ዩናይትድ እንደ ማቲያስ ኩኛ አይነት አንድ አራት ተጫዋቾች ቢኖሩት ከሱ ውጭ አንድ አራት ተጫዋቾች በቃ በዛ ፓሽን የሚጫወቱ በዛ ካራክተር በዛ ታጋይነት ለክለቡ ለባጁ ፍቅር ኖሯቸው የሚታገሉለት አንድ አራት ተጫዋቾች ቢኖሩት ዩናይትድን የሚያቆም ቡድን የሚኖር አይመስለኝም ማለት ነው። በቃ የእሱ ተጽዕኖ የእሱን ሚና የእሱን አልሸነፍ ባይነት ብቻ ሜዳው ላይ ምን ያህል ለውጥ ሊያመጣ እንደሚችል የአንድ ተጫዋች እንደዚህ ጥረት ማድረግ ይኸው ትመለከቱታላችሁ ማለት ነው። እና ለሱ እንቅስቃሴ ላይ ቃላት የለኝም። ጎል ባያስቆጥርም አይ ዶንት ኬር ቤተሰቦች፣ እንደ ትላንቱ እስከተንቀሳቀሰ ድረስ ማለት ነው። እና በዚሁ ያስቀጥላል ብዬ ተስፋ አደርጋለሁ። ቀጣይ ጨዋታ ደግሞ ከወልቭስ ነው ከቀድሞ ቡድኑ ጋር የፊታችን ሰኞ ነው የምናደርገው። በነገራችሁ ላይ በኦልድ ትራፎርድ የቦክሲንግ ወቅት ጨዋታ ነው። ቦክሲንግ ዴይ የምንላት ለነገሩ የትላንቷ ጨዋታ ብቻ ነች፣ አልፋለች። አሁን ከሁለት ቀን በኋላ ደግሞ መልሰን ነው ጨዋታ የምናደርገው። ሰኞ በኦልድ ትራፎርድ ወልቭስን ስንገጥም ኢቨን ጎል ያስቆጥራል ብዬ በቀድሞው ቲሙ ላይ ይጠብቃለሁ ኩኛን። ሌላኛው ኡጋርቴ ነው። ስለ ኡጋርቴ ትንሽ የሆነ ነገር ብያለሁ ቅድም። ማኑኤል ኡጋርቴ እውነት ለመናገር ብዙ ተተችቷል፣ በጣም ብዙ። ሰሞኑን ስናወራ ነበር ተጫዋቹ እንደውም በጥር የዝውውር መስኮት ዩናይትድን መልቀቁ አይቀርም ክለቦች ክረምት ላይማ እርግጥ ነው። ምክንያቱም ብዙ ክለቦች እሱን ለማስፈረም እንቅስቃሴ ላይ ናቸው። ዩናይትድም ተጫዋቹን ሊሸጠው የዋጋ ተመን ሁሉ አውጥቶ ለገበያ ያቀረበው ልጅ ነው። 5-6 ክለቦች ይፈልጉታል ከመላው አውሮፓ ብለን ስናወራ ነበር እና በጣም ብዙ ስለተተቸ ልጁ እኛም ቢሆን ተችተነዋል። ኦፍኮርስ እንቅስቃሴው የሚያስተች ነው እና ኡጋርቴ አለ ብሎ በዚህ ሲዝን መናገር በጣም ይከብዳል። የትላንቱ ኡጋርቴ ግን አላቅም ቤተሰቦች ምን ቀምሶ ምን ጎርሶ ምን ልሶ እንደመጣ የሚያስገርም እንቅስቃሴ ነው ያሳየው። በጣም የሚያስገርም እንቅስቃሴ እንደው አሞሪም አምኖበት እስካሁን ባሳየው ፐርፎርማንስ ሲያሳይ በነበረው ፐርፎርማንስ ተጫዋቹን እንደው ትላንት ቤንች ያደርጓል የሚል ፍርሃት ቢኖረኝም ግን እምነቱን ጥሎበት ሊቻንያው ወደኋላ ተከላካይ አድርጎ እሱን ከካሳሚሮ ጋር አምኖ ማጣመሩ አሰልጣኙ እምነቱን እንዲከፍለው ሆኗል ማለት ነው። ኡጋርቴ እና ትላንት በጣም በጣም ጥሩ እንቅስቃሴ ነበር ያሳየው። በፍላጎት እና በዲተርሚኔሽን ራሱን ለማሳየት በደንብ ሲጥር የነበረ ልጅ ነው እና ሊቻ ከጨዋታው መጠናቀቅ በኋላ ምን ብሎ ነው ተጫዋቹን እያሞካሸው መሰላችሁ? ዚስ ኢዝ ዘ ዋን አይ ኖ ሲል ነው የጻፈለት ማለት ነው። እና ኡጋርቴ ያመስግኖታል። ሊቻ ለምን እንደዚህ እንዳለ ይገባቸዋል መቼስ። ዚስ ኢዝ ዘ ዋን አይ ኖ ብሎታል። እና ይሄ የማውቀው ኡጋርቴ ማለት ይሄ ነው። አያችሁ ተጫዋቾቹም ቢሆን ማኑኤል ኡጋርቴ የቀድሞውን ኡጋርቴ እንዳልነበረ ያውቃሉ ማለት ነው። ለዛ ነው ማርቲኔዝ እኔ የማውቀው ይሄኛውን ኡጋርቴ ነው ሲል የትላንት ፐርፎርማንሱን ያወደሰለት ማለት ነው። እና ይሄ ምስጋና የሚገባው ጥሩ እንቅስቃሴ ነው በትላንት ጨዋታ ኡጋርቴ ያደረገው ማለት ነው። እና ቤተሰቦች እንግዲህ በቃ እነኚህ ተጫዋቾች በደንብ መመስገን ያለባቸው ናቸው። የማርቲኔዝን እንቅስቃሴ ሁላችሁ ነው የምታውቁት ነው። በጣም ሻርፕ የሆነ ፖዚሽኒንግ ያለው ልጅ ነው። በትላንት ጨዋታ በፕሬሸር አይሰማውም ፍጹም። እሱ በእግር ስር ኳስ ስትገባ እኔ ሌሎች ተጫዋቾች እንደሱ እርጋታ ቢኖራቸው እንደ ማርቲኔዝ በጣም ደስ ይለኝ ነበር። በጣም የተረጋጋ ተጫዋች ነው። ፕሮግረሲቭ የሆነ ፓሱ ደግሞ ለዩናይትድ እጅግ በጣም ጠቃሚ ነው። ይሄ ፕሮግረሲቭ የሆነ ፓሱ በጣም ሴፍ የሆነ ኳስ ወደ ሳይድ ዌይ መጣል ብቻ አይደለም፣ ጎንና ጎን ግራና ቀኝ መጣል ብቻ አይደለም፣ ላይን ብሬክ የሚያደርጉ ፓሶችን ነው የሚጥለው ማለት ነው ማርቲኔዝ። ይሄ ኳሊቲው ዩናይትድ አቶት ነበር፣ ሜንታሊቲውንም ጭምር ማለት ነው። ያለው አግሬሲቭነስ፣ ያለው ኮንፊደንስ፣ ያለው ፍርሃት አልባ ተጫዋች መሆኑ ማርቲኔዝ ትላንት ታይቷል። በሆነ ወቅት እንደውም ከኒውካስሉ አጥቂ ተጫዋች ጋር ማለት ነው ቮልት ማዲ ከሚባለው አይ ቲንክ እንደዛ ነው የሚባለው ልጁ መሰለኝ ስሙ። ይሄ በጣም ግዙፍ የሆነ አጥቂ በቁመት ከሱ በጣም የሚበልጠውን አጥቂ የሆነ ጊዜ አየር ላይ ኳስ ከሱ በላይ ተነስቶ ኳስ ሲገጭ አየሁኝ እና እኔ በጣም ነው የተገረምኩት። እና እንደው መከላከል
አርት እንደሆነ ቁመት ብቻ እንደው አንድን ተከላካይ ጥሩ ላያስብሉት እንደሚችሉ የትላንቱ የማርቲኔዝ እንቅስቃሴ ምስክር ነው የሚሆነው ማለት ነው። ሲያስቡት ከሱ ጋር የቮልትማዴ ቁመት ፍጹም የማይገናኝ ነው። ግን ከሱ በላይ ተነስቶ ኳስ በሄዲንግ ሲገጭ የሆነ ሞመንት ላይ ተመልክቼ ነበር እና ሊቻም ትላንት ጥሩ ነው ለዩናይትድ ጥሩ ነገር ይዘው መጥቶ የዳረን ፍሌቸር የ18 ዓመት ሁለት መንትያ ልጆችም እንዲሁ ትላንት የመጀመሪያ የኦልድ ትራፎርድ አንደኛው ጨዋታውን ያደረገበት ነው። በስኳድ ውስጥ የተካተቱበት እንደ ጃክ እና ታይለር ፍሌቸር ለማንቸስተር ዩናይትድ በማች ዴይ ስኳድ ውስጥ የተካተቱበት እንደውም አንደኛው ጃክ ተቀይሮ ሁሉ ገብቶ የመጀመሪያ ጨዋታውን በኦልድ ትራፎርድ አድርጓል። ታይለር ነው እንግዲህ ሳይቀየር በዩናይትድ ማች ዴይ ስኳድ ውስጥ ተካቶ የነበረው። ትላንት አባታቸው ሁሉ ኦልድ ትራፎርድ ነበር እና በጣም በኩራት ሲመለከታቸው ነበር ማለት ነው። ዩናይትድ ቤት ውስጥ ከዚህ በፊት ሁለት ብራዚላዊ መንታ ተጫዋቾች ነበሩ ካስታወሳቸው ቤተሰቦቻችን እነኚህም ፋቢዮ ዳሲልቫ እና ራፋኤል ዳሲልቫ የሚባሉ በጣም ጥሩ የሆኑ ሁለት መንታ ብራዚላዊ ተከላካዮች አሁንም እነኚህ ልጆች ያንን ታሪክ ደግመዋል ማለት ነው። የዳረን ፍሌሸር ልጆች ናቸው። ይሄ የሚያስደስት በአጠቃላይ ቤተሰቦች እንደው በቃ ስለ ጨዋታው እዚህ ጋር እንቋጭና ትላንት ጆሹዋ ዘርኪዚ እንቅስቃሴ ለእኔም ኮምፎርት አልሰጠኝም። በነገራቸው ላይ እንደው ሼሽኮ ቢቆይ ይሻል ነበር ብዬ እንድል ያደረገኝን እንደውም አንድ በቤተሰብ የዩናይትድ ደጋፊ ይሄ ተጫዋች ልቡ ያለው ሮም ነው እንዴ ልቡ ማንቸስተር አይመስለኝም ሲል ሁሉ አስተያየት የሰጠበትን እንቅስቃሴ ነው ያደረገው። ትላንት በጣም ሻርፕ አልነበርም። ቅድም ተጫዋቾች ተቀምጠው የመጫወት እድል ሲሰጣቸው አሰልጣኙን እንደው እንዲጠቀምባቸው ማድረግ እና አሰልጣኙን ማሳመን ስል ሳወራ ነበር። ቤተሰቦች ይሄንን ነገር ጆሽ ዘርኪዚ በጣም አጥቶታል። ልጁ በአፍሪካ ዋንጫ ምክንያት እድል እንደሚያገኝ አሁን እሱ ስቴፕ አፕ ማድረግ እንዳለበት እንደ ኩኛ ሁሉ ራሱን ማሳየት እንዳለበት በቤንጃሚን ሼሽኮ ጉዳትም እንዲሁ የመሰለፍ እድል ሲያገኝ ራሱን ማሳየት ያለበት ጊዜ እና ወቅት ነበር እና አሁን የትላንቱ ጨዋታ በጆሹዋ ዘርክዚ በጣም ደስተኛ አይደለሁም። ተስፋ እንድቆርጥ ነው ያደረገኝ። ምንም ይፈርት አላሳየንም። እድል ሲሰጠው ደግሞ እድሎችን መጠቀም እንደሚችል ትላንት አላሳየንም። ትላንት ዘርክዚ ልክ አልነበረም። የተሰጠውን እድልም በአግባቡ አልተጠቀመም ማለት ነው እና ይህንን ይመስላል እንግዲህ የተጫዋቾችን የግል ትዝብት ቤተሰቦቼ። ትላንት ሼሽኮም እንደው ጥሩ ነበር። ትላንት በተለይ ይሻለኛል ከሌሎቹ ቀናቶች እንቅስቃሴ የትላንቱ ሼሽኮ በፖዚሽኒንጉ እንደዚሁም አንዳንድ ሞመንቶች ላይ ሰልፊሽ ለመሆን ሞክሯል። ራሱ ኳሶችን ለመምታት ሻርፕ ለመሆን ሲጥር ነበር። ትላንት ትንሽ ነቃ ያለ ይመስለኛል ሼሽኮ እና አይ ቲንክ ወልቭስ ላይ የሆነ ነገር ይፈጥራል ብዬ ተስፋ አደርጋለሁ። እነኚህ ነበሩ ማለት ነው አጠቃላይ የትላንቱ ጨዋታ ትዝብቴ። አሁን በአጠቃላይ ቤተሰቦች አምና አንድ ነገር ልናገር እና አምና ዩናይትድ በፕሪሚየር ሊጉ በሙሉ 38 የሊጉ ጨዋታዎች 42 ነጥብ ይዞ 15ኛ ደረጃ ላይ ነው ያጠናቀቀው። አምና 11 ጨዋታዎችን ብቻ አሸንፎ 9 አቻ ወጥቶ 18 ጨዋታዎችን ተሸንፎ ማለት ነው። አምና 12 ነጥብ። ዘንድሮ የፕሪሚየር ሊጉ ግማሽ ጨዋታዎች ነው የተደረጉት። ግማሽ ጨዋታዎች ዩናይትድ አሁን 29 ነጥብ ሰብስቧል ማለት ነው። በግማሽ ጨዋታ በ18 ጨዋታዎች ብቻ ማለት ነው። ስለዚህ አምና እንደው በአጠቃላይ ሲዝኑ ካለቀ በኋላ የደረሰበት ነጥብ ላይ ለመድረስ 13 ነጥብ ብቻ ነው የቀረው ማለት ነው። ማንቸስተር ዩናይትድ አሁን ባለው ሬት ክለቡ የሚሄድ ከሆነ በግማሽ ሲዝን 30 ኦልሞስት 30 ነጥብ አግኝቷል ብለን ካለን በሁለተኛው ሲዝን ደግሞ ቡድኑ ይበልጥ ተጠናክሮ ጃንዋሪም የዝውውር መስኮት ሊኖር ይችላል። ተጫዋቾቻችንም እንዲሁ ይመለሳሉ። ቡድኑ ቢያንስ 31 ነጥብ ይይዛል ብለን ብንል ዩናይትድ 60 ነጥብ ይዞ የሚያጠናቅቅበት ሲዝን ሊሆን ይችላል። 60 እና ከዛ በላይ ነው የምንጠብቀው ማለት ነው እና ቡድኑ ፍጹም ተሻሽሏል። አሁን የአምናው የነጥብ ደረጃ ለመድረስ እንኳን የቀረው በጣት የሚቆጠሩ ወደ 13 ያህል ነጥቦች ብቻ ናቸው ማለት ነው። 18 የሊግ ጨዋታዎች ገና እያሉን ከፊታችን ማለት ነው እና ቤተሰቦች እንግዲህ 18 ጊዜ 3 ማባዛት ነው ቡድኑ ከዚህም በኋላ በርካታ ነጥቦች ከፊቱ አሉት። ስለዚህ ወደ አውሮፓ መድረክ ለመግባት ጥሩ የሆነ እድል አሁንም እንዳለን የሚያሳይ ነው ማለት ነው። ከአምናው ፍጹም የተሻለ ሲዝን እንደምናሳልፍ ይሄ ትልቅ ማሳያ ሊሆን ይችላል። እንደውም የጣልናቸውን ነጥቦች እንደው በጣም አስቆጪ የሆኑ ጨዋታዎች ነጥብ ማግኘት እያለብን እነኛን ወደኋላ መለስ ብለን የምናስብ ከሆነ በጣም ነው የሚያስቆጩን እንጂ እነኛን ጨዋታዎች አሸንፈን ቢሆን ኖሮ ይሄኔ ከዚህ በላይ ነጥብ መሰብሰብ በቻለን የመሰብሰብም አቅም ነበረን ብዬ ለመናገር ወዳለው ማለት ነው እና
ቤተሰቦች ቀጣይ ጨዋታችንን የምናደርገው ቅድም እንዳልካችሁ ሰኞ ነው እና ሰኞ ስንጫወት የምንገጥመው ወልቭስን ነው። ወልቭስን በቀላሉ እናሸንፋለን ብለን በኦልድ ትራፎርድ ስለሆነ እንጠብቃለን። እዛ ጨዋታ ላይ ሜሰን ማውንት ይመለሳል ተብሏል። ይሄ በጣም ጥሩ ዜና አድርጋችሁ ውሰዱት። ብዙ አልተጎዳም ማለት ነው። ልጁ ለጥንቃቄ ሲባል ነው። ሃሪ ማጉዌር በዲሴምበር 30 ነው ይመለሳል ተብሎ የተገለጸው። ስለዚህ ሬዲ ሊሆን ይችላል ለወልቭሱ ጨዋታ ይመለሳል ተብሎ ነው የሚጠበቀው። ኮቢ ሜኖ እና ማቲያስ ዴሊክት ግን እስከ ጃንዋሪ ድረስ አይመለሱም ተብሏል ማለት ነው። እንግዲህ በቀጣይ በጃንዋሪ ወር ነው የሚመለሱት እንጂ ከጃንዋሪ በፊት እነሱ አይመለሱም። ለወልቭሱም ጨዋታ ተጫዋቾቹ አይደርሱም ማለት ነው። ያው ብሩኖ ፈርናንዴስ ደግሞ እስከ ጃንዋሪ 25 የሲቲ ጨዋታ አምልጦት በአርሰናል ጨዋታ ላይ ነው የሚደርሰው ተብሎ መነገሩንም ታስታውሳላችሁ። እንግዲህ ጥሩ ዜና ሜሰን ማውንት በቀጣዩ ጨዋታ ላይ ከጉዳት ነፃ ነው ይመለሳል ተብሎ መነገሩ ነው። ወልቭስን እንደምናሸንፍ ቀጣይ 3 ነጥብ አግኝተን ነጥባችንን ወደ 32 እንደምናደርስ የሁላችንም እምነት ነው። ቤተሰቦች ዜናዎች ይቀጥሉ። አሁን ደግሞ እንደው ከዛሬው ከትላንቱ ጨዋታ እንደው ትዝብት ወሬዎች በዱጣና ስለ ዝውውር ዜናዎች ላውራችሁ ጥቂት መረጃዎች እጄ ላይ ስላሉ እነኚህ የዝውውር ዜናዎች ሁለቱ የአማካይ ክፍል ዜናዎች ናቸው። አንደኛው ደግሞ የክንፍ ተጫዋችን የተመለከተ ዜና ነው እና አንድ የሮማ ተጫዋች ዩናይትድ እንደሚፈልግ ከዚህ በፊት ተወርቶ ነበር። ተጫዋቹ በጁን 2026 ላይ ምናልባት ወደ ማንቸስተር ዩናይትድ እንደው ሊዛወሩ ከሚችሉ አማካዮች አንዱ ሊሆን ይችላል ተብሎ ተገልጿል። ምናልባት የአማራጭ የዝውውር ኢላማ ይመስለኛል እንጂ ዩናይትድ 7 በአማካይ ክፍል ላይ እንደው ሊያስፈርማቸው ተብሎ ከተካተቱ ተጫዋቾች ውስጥ ስሙ ያለ ልጅ አይደለም። ግን ዜናውን ያወጣው ጊቭሚ ስፖርት ነው። የጊቭሚ ስፖርት ደግሞ የሚናቅ የዜና ምንጭ አይደለም። ማኑ ኮኔ ይባላል ልጁ። እንደው ስለ ልጁ ስነግራችሁ ለሮማ ነው እየተጫወተ የሚገኘው አማካይ ክፍል ላይ። አንዳንዶች እንደውም የጆሹዋ ዘርክዚ የዝውውር አካል ሆኖ ራሱ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ይችላል ብለው እንዲሁ ተናግረውለታል። ዘርክዚ ወደ ሮም ሊያመራ እየተነጋገረ እንደነበር ይታወቃል። ምናልባት ሴሜኖ ለዩናይትድ ፈርሞ ቢሆን ኖሮ ይሄን ዘርክዚም ለሮማ የሚፈርምበት እድል በጣም ሰፊ ነበር። ነገር ግን ሴኩ ኮኔን ሮማዎች በጥር ዝውውር መስኮት ላይ መሸጥ አይፈልጉም ተብሏል። ስለዚህ ዩናይትድ እንደሁ ካስፈረመውም ሊያገኘው ከፈለገና ድርድር ውስጥ የሚገባም ከሆነ ቀጣይ ክረምት የዝውውር መስኮት ላይ ነው ማለት ነው ሊያስፈርመው የሚችለው። ኮኔ ዳይናሚክ የሆነ የአማካይ ስፍራ ተጫዋች ነው። የዩናይትድ ስኳድም በደንብ አድርጎ ፊት ማድረግ የሚችል ዩናይትድ እንደው የሚፈልገው አይነት የአማካይ ተጫዋች እንደሆነ ነው የሚነገርለት። ተጫዋቹ በሌሎች ትልቅ የአውሮፓ ክለቦችም እንደሚፈለግ ነው የተገለጸው። ዩናይትድ ብቻ አይደለም የሚፈልገው ከ50 እስከ 60 ሚሊየን ዩሮ የተጫዋቹ የመሸጫ ገንዘብ ተብሎ በሮማ የተለጠፈበት ተጫዋች ነው ማለት ነው። ይሄን ያህል ገንዘብ እና እስካሁን ዩናይትዶች በይፋ እንቅስቃሴ ውስጥ ባይገቡም ግን እንደው ፍላጎቱ ባላቸው እዚህ አማካይ ላይ ተብሎ ግን እንደው ዊሽ ሊስታቸው ውስጥ ከያዟቸው የዳታ አናላይቲክሱ እንደው ይሄን ልጅ ብታስፈርሙ ብሎ ከሚነግራቸው ተጫዋቾች መካከል አንዱ እንደሆነ ነው። ዳታን መሰረት ያደረገ ዩናይትድ የዝውውር ኢላማዎች አንዱ እንደሆነ የተነገረለት ማለት ነው። ሌላኛው የኤቨርተን የአማካይ ስፍራ ተጫዋች ነው። ይሄን ዜና ይዞ የወጣው ደግሞ ዴይሊ ሜል የተባለው ጋዜጣ ነው እና የቀድሞ የዩናይትድ ተጫዋች ነው። ልጁን ታውቃላችሁ፣ ጄምስ ጋርነር ይባላል። ኤቨርተኖች በኦልትራፎርድ ባሸንፉን ወቅት ተጫዋቹ አማካይ ክፍል ላይ ያደረገው እንቅስቃሴ በጣም ጥሩ ነበር። አርሰናል ጨዋታም ለት ተጫዋቹ በጣም ጥሩ እንቅስቃሴ ያድርገዋል። በዚህ ሲዝን በኤቨርተን ቤት ምርጥ እንቅስቃሴ እያሳዩ ካሉ 2 ወይ 3 ተጫዋቾች መካከል አንዱ ነው ብሎ ማለት ይቻላል። የሚያስገርመው ዩናይትድ ያው አማካይ ክፍሉን በደንብ አድርጎ ይቀይራል። ቀጣይ ክረምት ላይ የአማካይ ሪቮሉሽን ተብሎ ነው ከወዲሁ እየተነገረ ያለው። 3 አማካዮች ወይ 4 ሊመጡ ይችላሉ እንደው ፍሪ ኤጀንቶቹን እንኳን ብንጨምር ማለት ነው። ከነኛ ውስጥ አንዱ ጄምስ ጋርነር ነው። በፍሪ ኤጀንትነት ዩናይትድ ሊቀላቀል ይችላል። ዩናይትድ ያለ ቤሳ ቤስቲ ወደ ኦልድ ትራፎርድ ሊያመጣው ቀጣይ የአማካይ ክፍል እንዲሁ ግንባታ አንዱ ሊያደርገው ይችላል። ዩናይትድ ጥሩ የስኳድ አባል ሁሉ ሊሆን ይችላል ተብሎ እየተነገረለት ያለ ልጅ ነው እና ኤቨርተን የኮንትራቱ የመጨረሻ 6 ወራት ላይ ነው የሚገኘው። እስካሁን ድረስ ኮንትራቱን አልፈረምም ልጁ።
ከዚህም በኋላ ይፈርማል ተብሎ አይጠበቅም። ሀሳቡ በነፃ ኤቨርተንን ፍሪ ኤጀንት ሆኖ ለመልቀቅ ይመስላል። የተሻለ ጥቅም የተሻለ ነገር ማግኘት ስለሚችል ማለት ነው። እና ዩናይትዶችም ይሄ ልጅ በነፃ ለማስፈረም ክረምት ላይ እየተመለከቱት ይገኛሉ። የቀድሞ ልጃቸውን የአካዳሚ ውጤት የሆነውን ልጅ ለመመለስ ዩናይትዶች ፍላጎት አላቸው ብሎናል ዴይሊ ሜል ጋዜጣ። ከኤቨርተን የሚፈልጉት ግን ብቸኛው ተጫዋች አይደለም። ጀምስ ጋርነር ከዚህ በፊት እንደተነገረው ከኤቨርተን አንድ የግራ ክንፍ አማካይ ተጫዋች ይፈልጋሉ። ይሄም ተጫዋች እንግዲህ ንዳዬ ተብሎ ነው የሚጠራው። በጣም አስደናቂ የሆነ ተጫዋች ነው እና ዩናይትድ ስካውቶች እንደው ሲገመግቡ ጋርነርም ብቻ አይደለም የሚከታተሉት አዲሱ ኤደን ሃዛርድ እያሉ የሚጠሩትን እንዲሁ የኤቨርተን የግራ ክንፍ መስመር ተጫዋችን ለማስፈረም በሊስታቸው ውስጥ አካተውታል ተብሎ ነው እንግዲህ ከኤቨርተን ሁለት ተጫዋቾች ሊያመጡ እንደሚችሉ የተነገረው። 70 ሚሊዮን ፓውንድ ነው ኤቨርተን የለጠፈበት። ዩናይትድ እንግዲህ ከዚህ በፊት እንደነገርናችሁ በዋነኛ በቁጥር አንድነት የሴሜኖ ምትክ አድርጎ የያዘው ተጫዋች ግን ዲያሞንዴን እንደሆነ ታውቃላችሁ። ስለዚህ አማራጭ ዝውውር ምናልባት ሊሆን ይችላል። አማራጭ የዝውውር ሊስት ውስጥ የተካተተ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ዩናይትድ በዋነኛነት ማስፈረም የሚፈልገው የአርቢ ላይፕዚጉን ዲያሞንዴ እንደሆነ የሚታመኑ የዜና ምንጮች እየገለጹልን ነው ያሉት። ይሄን ልጅ በተመለከተ ግን ሉዊስ ሳሃ የሰጠው አስተያየት እንደው ቀልቤን ገዝቶታል። ምን እንዳለ ልንገራችሁ። ማንቸስተር ዩናይትድ በጣም የሚያስፈልገው እንደ ሴሜንዮ ያለ የግራ ክንፍ አማካይ አይደለም ነው የሚለው። እስቲ አሞሪም በደንብ የሚፈልገውና እንደው ለቲሙ የሚስማማው ተጫዋች የሚመስለኝ እኔ ሳስበው ልክ አማድ በቀኝ ቦታ እንዳለው ሚና አይነት ያለው ተጫዋች ነው ብሎ ነው እሱ የገለጸው ማለት ነው። እና አማድ ራይት ፉትድ የሆነ ተጫዋች ነው ሲል ነው እሱ የተናገረው ማለት ነው። እና ማንቸስተር ዩናይትድም እዛ ቦታ ላይ የሚያስፈልገው ልክ እንደ አማድ አይነት ተጫዋች ነው። ይሄ የሌፍት ዊንግ ባክ አይነት ተጫዋች ነው የሚያስፈልገው። ይሄንን ሚና ደግሞ ሴሜዶ ይወጣል ብዬ አላስብም ነው ሉዊስ ሳሃ። እና ይሄንን ሚና ስፔሲፊካሊ የምናይ ከሆነ ከሴሜኒዮ ይልቅ ለዩናይትድ በጣም ተስማሚውና ጥሩ ተጫዋች የሚሆነው ዲያሞንዴ ነው ሲል ሉዊስ ሳሃም እንግዲህ ዳይሞንዴ አድናቂ እንደሆነና ወደ ዩናይትድ እንዲመጣ እንደሚፈልግ ነው የተናገረው። ከሴሜኖ ጋር ሲያነጻጽረው ያንግ ነው ይላል፣ በእድሜ በጣም ኤክስፕሎሲቭ ነው ይላል። እንግዲህ ስፒዱን እንዳለውን ክህሎት ለመግለጽ ነው እንደዚህ ያለው። ዲፌንሲቭሊ ደግሞ ሞር ዩናይትድ ሴኪር ይሆናል እና ከሴሜኒዮ ይልቅ እንደው በፊዚካሊ ሴሜኒዮ ትንሽ ገዘፍ ቢልም ግን በዲሞንዴ ዩናይትድ ጥሩ የመከላከል ሽፋን ያገኛል እና ያንን ኮሪደር የግራ ክንፍ ቦታ ይሄ ሌፍት ዊንግ ባክ ሚናን ደግሞ ከሴሜኖ ይበልጥ በፍላጎት መጫወት የሚችል ተጫዋች ነው ሲል ነው ይሄን ልጅ እያደነቀው ማለት ነው። እንግዲህ ይሄ አይቬሪ ኮስታዊ ተጫዋች ለሩበን አሞሪም ሲስተም በጣም ፍጹም አመቺ ተጫዋች ነው ሲል ሉዊስ ሳሃ አሞካሽቶት ክለቡ ማምጣት ያለበት ተጫዋች እና ለዩናይትድ ልዩነት መፍጠር የሚችል ልጅ እንደሆነ ነው ዲያሞንዴን አድንቆ በዚህ መልኩ ሉዊስ ሳሃ አስተያየቱን የሰጠው ማለት ነው። እንግዲህ ቤተሰቦቼ ለዛሬ የነበሩኝ መረጃዎች እኚህን ይመስላሉ። አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ነገ አዳዲስ ዩናይትድን የተመለከቱ ጉዳዮችን ካገኘን አንቀርም እንመለሳለን። ቼክ አድርጉን። እስከዛ ሰላሙ ባይ